ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ውላችኋል። ከብስራት ዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎቹን እያጋራዋችሁ ቤዛዊት አራጋ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። ባለፉት 6 ወራት ለመመዝገብ ከታቀደው ከ1000 በላይ ሞት የተመዘገበው 362 ብቻ መሆኑን የጎፋ ዞን ወሳኝ ኩነት ምዝገባ አስታወቀ። ሞትን ከማስመዝገብ አኳያም ከፍተኛ ክፍተት እንዳለም ተገልጿል። በጎፋ ዞን ባለፉት 6 ወራት ከእቅድ አንጻር ሁሉም ኩነቶች ላይ የተሻለ አፈጻጸም ቢኖርም የሞት ምዝገባ ላይ ግን ከእቅድ አንጻር ዝቅተኛ አፈጻጸም መኖሩን የዞኑ ወሳኝ ኩነቶች ምዝገባ አስታውቋል። በጎፋ ዞን የወሳኝ ኩነቶች ምዝገባ ስራ ሂደት አስተባባሪ ወይዘሮ ራዲያ ለበኔ በዞኑ ሞትን ደፍሮ ከማስመዝገብ አኳያ ከፍተኛ ክፍተት መኖሩን ገልጸው ባለፉት 6 ወራትም ለመመዝገብ ከታቀደው 1355 ሞት የተመዘገበው 362 ብቻ መሆኑን ለብስራት ራዲዮ ተናግሯል። ይህም ህብረተሰቡን ላይ ግን ግንዛቤ ማስጨበጫ ስራዎችን መጠናከር እንዳለባቸው ማሳያ ነው የተባለው። ባለፉት 6 ወራትም በወቅታዊ ምዝገባ 67 ፍቺ ለመመዝገብ ታቅዶ 53 መመዝገብ መቻሉን አስተባባሪዋ ገልጸውልናል። በተጨማሪም 511 ጋብቻ ለመመዝገብ ታቅዶ 304 መመዝገቡን እንዲሁም 4007 ልደት ለመመዝገብ ታቅዶ 2179 መመዝገብ መቻሉም ተገልጿል። ማህበረሰቡ የወሳኝ ኩነት ምዝገባን በወቅቱ እንዲያከናውን የአየር ሰዓት በመግዛት በሚዲያ በኩል የግንዛቤ ማስጨበጫ ከመስጠትም ባለፈ ከፍርድ ቤቶች ከጤና ተቋማት እናም ከአጋር አካላት ጋር እየሰራ ነው ሲሉ ወይዘሮ ሬዲያ ጨምረው ለጣቢያችን ተናግረዋል ስትል መባወርቅነህ ዘግባለች። በወላይታ ሶዶ ከተማ የ14 ዓመት ታዳጊን በሞተር ሳይክል እሸኝሻለሁ ብሎ ወስዶ የአስገድዶ መድፈር ወንጀል የፈጸመው የጸጥታ አካል በእስራት ተቀጥቷል። በወላይታ ሶዶ ከተማ አራዳ ምድብ ሴቶችና ህጻናት ልዩ ችሎት አስገድዶ መድፈር ወንጀል የፈጸመውን ግለሰብ በ16 ዓመት ጽኑ እስራት መቅጣቱን ተገልጿል። መስከረም 5 ቀን 2018 ዓ.ም ሰኞ ዕለት በግምት ከምሽቱ 2 ሰዓት በሚሆንበት በወላይታ ሶዶ ከተማ አስተዳደር በመሀል ከተማ ላይ አጎቷ ቤት በእግር እየመጣች ያለችውን ተከሳሽ በእግር አትሂጂ በሞተር እኔ አደርስሻለሁ የአጎትሽን ቤት እኔ ያውቃለሁ ማለትም እንዳታለላት ተገልጿል። በመቀጠልም በሽጉጥ አስፈራርቶ ወደ ድዳይ ፔንሲዮን በማስገባት ያስገድዶ መድፈር ጥቃት መፈጸሙን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ራዲዮ ተናግሯል። በከሳሽ አቃቤ ህግናም በተከሳሽ ዋና ሳጅን አሸናፊ እኮ መካከል ስላለው የአስገድዶ መድፈር ወንጀል ክስ ጉዳይ በደቡብ ኢትዮጵያ ክልል በወላይታ ሶዶ ከተማ አስተዳደር የአራዳ ምድብ ሴቶችና ህጻናት ልዩ ችሎት በተከሳሽ ላይ የቀረበውን ክስ ጥፋተኛ ነው ሲል ገልጿል። ተከሳሹም ጥፋተኛ የተባለበት የኢፌዴሪ የወንጀል ህግ አንቀጽ 620 በቅንፍ 2 ሀሌታ ውሃ ስር የተደነገገ ሲሆን ወንጀሉም የተፈጸመው በሌሊት በመሆኑ አንድ የቅጣት ማክበጃና እንዲሁም ግለሰቡ የፖሊስ አባል ሆኖ በተቃራኒው ለወንጀል አድራጊ ሆኖ በመገኘቱ ተይዞ ውሳኔ እንዲሰጥም አቃቢ ህግ በጠየቀው መሰረት ፍርድ ቤቱ ግራና ቀኙን በመመልከት ውሳኔን አስተላልፏል። በዚህ መሰረትም አራዳ ምድብ ችሎት በትላንትናው ዕለት በዋለው ችሎት ተከሳሹ በተከሰሰበት አስገድዶ መድፈር ወንጀል ጥፋተኛ በመሆኑ አቃቤ ህግ ባቀረበው ሰውና በሰነድ ማስረጃም ተረጋግጧል። በዚህም ፍርድ ቤቱ ተከሳሽ አሸናፊ እኩሞ በ16 ዓመት ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ራዲዮ ተናግረዋል ስትል የደን ሽመልስ ዘግባለች። ወደ ባህር ማዶ መረጃችን ስናልፍ ዩክሬን በፕሬዝዳንት ፑቲን መኖሪያ ቤት ላይ ጥቃት ፈጽማለች መባሉን አስተባበለች። ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬን በፕሬዝዳንት ፑቲን መኖሪያ ቤት ላይ የድሮን ጥቃት ከፍታለች በሚል ከሩሲያ የቀረበውን ክስ አስተባብለዋል። ሞስኮ ይህንን እንደ ምክንያት በመጠቀምም የሰላም ንግግሩን ለማጓተት እየሞከረች ነው ሲሉም በምላሹም ከሰዋል። ዩክሬን በሰሜናዊ ምስራቃዊ ሩሲያ ኖቭጎሮድ ግዛት በሚገኘው የፑቲን ፕሬዝዳንታዊ መኖሪያ ላይ ጥቃት ከፍታለች የሚለውን ክስ ያሰሙት የሀገሪቱ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ናቸው። እንደ ውጭ ጉዳይ ሚኒስትሩ ገለጻ ኪየቭ ምሽት ላይ ረጅም ርቀት የሚጓዙ 90 ሰው አልባ አውሮፕላኖችን በመጠቀም በፑቲን መኖሪያ ላይ ጥቃት ሰንዝራለች። ተሰነዘረ የተባለው ጥቃትን በተፈጸመበት ወቅት ፕሬዝዳንት ፑቲን የት እንደነበሩ በግልጽ አልታወቀም። በጥቃቱ ምክንያትም ሩሲያ የሰላም ድርድር ላይ ያላትን አቋም መልሳ እንደምትፈትሽ አስታውቃለች። ይህንን ክስ የተለመደ የሩሲያ ውሸት በማለትም ያጣጣሉት ፕሬዝዳንት ዜሌንስኪ በበኩላቸው ሞስኮ ጥቃት ተፈጽሟል እያለች ያለችው በዩክሬን ላይ የምትፈጽመውን ጥቃት የምታስቀጥልበት ምክንያትን በመፈለግም ነው ብለዋል። ሩሲያ ከዚህ ቀደም በኪየቭ የሚገኙ የመንግስት መስሪያ ቤቶችን ኢላማ ያደረገ ጥቃት መፈጸሟን ተናግረዋል። ዜሌንስኪ አክለውም በዚህ ሰዓት ዓለም ዝምታን ለመምረጡ እጅግ ወሳኝ ነው። ሩሲያ ዘላቂ ሰላምን ለማሳካት የሚደረገውን ጥረት እንድታደናቅፍ መፍቀድ አንችልም ሲሉ በኤክስ ገጻቸውም ጽፏል። የሩሲያው የውጭ ጉዳይ ሚኒስትር ሰኞ ዕለት ቴሌግራም ላይ ባወጡት መግለጫ ወደ ፑቲን መኖሪያ ተወንጭፏል የተባሉት ሁሉም
91 ድሮኖች በሩሲያ የአየር መከላከያ ስርዓት መጠለፋቸውንና መውደማቸውንም ገልጸዋል። በጥቃቱ ምክንያትም ሪፖርት የተደረገ ጉዳትም ሆነ ውድመት አለመኖሩን አክለዋል። ወንጀለኛው የኪየቭ አገዛዝ ወደ መንግስታዊ ሽብርተኝነት ፖሊሲ በመሸጋገሩ እና በመጨረሻም ደረጃ በመበላሸቱ ምክንያት የሩሲያ ድርድር አቋም እንደገና ይከለሳል ብለዋል። ይሁን እንጂ ሩሲያ ከአሜሪካ ጋር ከተጀመረው የድርድር ሂደት የመውጣት እቅድ እንደሌላት መናገራቸውን የሩሲያ የዜና ወኪል የሆነው ታስ ዘግቧል። እስራኤል ከሶማሌላንድ ጋር ዲፕሎማሲያዊ ግንኙነትን የመመስረት መብት አላት ስትል አሜሪካ አስታወቀች። የተባበሩት መንግስታት የጸጥታው ምክር ቤት ባካሄደው አስቸኳይ ስብሰባ ላይ እስራኤል ከተለያዩ ወገኖች ጋር ስለሚኖራት ግንኙነት የመወሰን ነጻነት አላት ስትል አሜሪካ ገለጸች። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ታሚ ብሩስ የሀገራቸውን አቋም ባሳወቁበት ጊዜ እንደ ማንኛውም ሉዓላዊ ሀገር እስራኤል ዲፕሎማሲያዊ ግንኙነትን የመመስረት መብት አላት ብለዋል። እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና ከወራት በፊትም የተለያዩ ሀገራት በተናጠል ለፍልስጤም ከሰጡት እውቅና ጋር የሚመሳሰል መሆኑንም አምባሳደሯም ጠቅሷል። በዚህ ዓመት የዚህ ምክር ቤት አባላትን ጨምሮ በርካታ ሀገራትም ለፍልስጤም እውቅናን ሲሰጡም ነበረ። ነገር ግን መሰል አስቸኳይ ስብሰባ አላደረግንም ያሉት አምባሳደሯ ምክር ቤቱ ለተመሳሳይ ጉዳይ ወጥ አቋም አልያዘም ሲሉም ወቅሰዋል። ነገር ግን ፕሬዚዳንት ዶናልድ ትራምፕ ለሶማሌላንድ እውቅና ይሰጡ እንደሆነ ተጠይቀው ለጊዜው አንሰጥም የሚል ምላሽ መስጠታቸውም ይታወሳል። የጸጥታው ምክር ቤትም ቋሚ አባል ያልሆነችው የሶማሊያ አምባሳደር አቡካር ኦስማን የእስራኤልን እውቅና አውግዘው ይህ በሶማሊያ ግዛት ላይ መከፋፈልን ያነገበ የወረራ ተግባር ነው ብለውታል። አክለው ምክር ቤቱ በማያሻማ መልኩ እንዲያወግዘውም ጠይቀዋል። በርካታ የምክር ቤቱ አባላትም የእስራኤልን ስም ሳይጠቅሱ ለሶማሊያ የግዛት አንድነት ያላቸውን ድጋፍ ገልጸዋል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ ቻናል መረጃዎቻችን እነኚህ ነበሩ። መረጃዎቹን በማጋራት ቤዛቤት አራጌ አብራችሁ ቆየኝ። ፈጣን መረጃዎችን ለማግኘት ቤተሰብ ይሁኑ። መልካም ውሎ